ያላቸውን ሰዎች ለፖሊሶቹ መናገር መቻል አለብን ብዬ ነው የማስበው። ከዛ ቢያንስ እነሱ ወደ መፍትሄ ማበጀት አለባቸው ወይም ደግሞ ይህንን ነገር መፈተሽ መቻል አለባቸው እና ደግሞ እዚህ አዲስ አበባ ውስጥ ትልቅ ሆስፒታል የሚባሉት እንዳለ በንዞር ደስ ይለኛል። ሚችል እናንተ እዚህ አካባቢ ብቻ ማለት ችግ ያደርጋችሁት ትልቅ ሆስፒታል የሆነ ነገር ወይ አደጋ ሊሆን ይችላል የሆነ ነገር አላውቅም ብቻ እና ትልቅ ሆስፒታሎችን ብንጠይቅ አዎ ጠይቁ፣ ጋሽ አሸብርዬ ጠይቁ። ትላልቅ ሆስፒታሎች ለምሳሌ ሚኒሊክ ገብተህ ፈልጋት፣ ምናልባት አደጋ ገጥሟት ሊሆን ይችላል ብለህ የለት ኧረ ቀለንቀስ ለካ ሚኒሊክ አስክሬን ነው የሚፈለገው እዛ ማለት ነው። ጉድ እኮ ነው። ምነው አንተ ሰውዬ 3 ቀን እያለቀስክ እኝኝ እያልክ ነው ያለው? ደግሞ እኮ የምንጠረጥራቸው ሰዎች ለፖሊሶች ሄደን እንንገር። ምን ነው አልቆየህም እንዴ? አልቆየህም? ጉድ እኮ ነው። ሌላው ምንድን ነው የሄርሜላ ወንድም በቃ እንሂድ ሄደን እንጠቁም ሲለው በዚህን ሰዓት ይገኛሉ ወይ ፖሊሶች? የት ይሄዳሉ? እናንተ እኮ ካሜራና ስልክ ይዘው ለቀረጻ አይዞሩም እንዴ? ምን ነው ፖሊስ ጣቢያ ከመቼ ጀምሮ ተዘግቶ ነው? አሁን ዛሬ ላይ አንተ ልታመለክት ስትሄድ ይኖራሉ ወይ የምትለው ማለት ነው። በቃ ሰው ጅል ነው አይደለም የምታረገው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ሌላው ደግሞ በዚህ በኩል ትኩሳት ጋሻ ቤላና እንዲሁም ደግሞ ውሽማውን የእሱ ውሽማም ደግሞ መጥታ በቃ አብርሃም የቀድሞ ሚስቱ የልጁ እናት ሊከስ ካልፈለገ ወንድሙ ሊከስ ካልፈለገ የኔ እናት መክሰሱ ትደርሽበታለሽ። ይኸው እናቴ እንዲሁ መክሰሱ እኔ ልሙትልሽ ትደርሽበታለሽ፣ ግን በህግ አምላክ ሆድሽን ሸፍኝልን። አዎ ሆድሽን ሸፍኝ። እዚህ ጨጓራዋ ዘርግታ መጣ። እናንተ ሰዎች ተውኛን መጥፎ ነገር አታናግሩታው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የውሽሚት ወንድም ቪዲዮ ነው ማለት ነው። እንግዲህ እነዚህ ሰዎች ማልቀሳቸውና እኝኝ ማለታቸው ቀጥለዋል። እኝኝ እያሉ ነው። እኛ ፈልገን ጨንቆን ነው በቃ ፈልገን ስናጣት ጨንቆኝ ነው አሁን ከአንተ ጋር ልመካከር ብዬ የመጣሁት ምናምን ይለዋል የውሽሚት ወንድም። ጋሽ አሸብር ደግሞ በቃ የምንጠረጥራቸው ሰዎችን ለፖሊሶች ሄደን እንንገር፣ እንዲሁም ደግሞ አንተ የፈለግከው እዚህ ሰፈር ላይ ፈለግ ያደረግከው እዚህ አካባቢ ላይ ያለው ሆስፒታል ነው። በቃ ትላልቅ ሆስፒታሎች እያንዳንዱ ገብተን መፈለግ አለብን ብለዋል ማለት ነው። እውነቴን ነው ጋሽ አሸብርዬ ፈልጉ። ሆስፒታሎች አሁን ትክክል ነው የተናገርከው። ምናልባት አደጋ ሊሆን ይችላል ብልሃል። አዎ ትላልቅ ሆስፒታል እነ ጥቁር አንበሳ እነ ሚኒሊክ ሆስፒታል ገብተ ፈለግ አድርጋት እዛ ማለት ነው። ደግሞ እኮ እያለቀሰ አልኳችሁ ጋሽ አሸብርዬ 3 ቀን በሙሉ የኔ ወንድም አሳዘንከኝ። አሁንስ እንዴት ነው? አይንህ ራሱ እኮ ወደ ውስጥ ግብት ብሏል። እንዲሁ ያለቀስክበት እንዲሁ ብስክስክስክ ብለህ ያለቀስክበት ማለት ነው። እኔ እኮ ከሱ በላይ ኮመንታተሮች እኮ ነው እንዷ አንዷ ሴትዮ 6 ኮመንት ጽፋየውኝ ማለት ነው። ሄርሜላዬ የኔ የዋ እንዱ የት ነው ያለሽው አለች። ደግሞ ቀጥላ ደግሞ ምን አለች? ማን ነው ሄርሜላ ልክ እንደኔ ያሳሰበችው አለች ማለት ነው። ከዛ ወረድ ብላ ሩታ የስራሽን ይስጥሽ አንቺ ነሽ ያገጥሻት አለቻት። ከዛ ደግሞ አሁንም የአራተኛ ደግሞ ምትላለች አብርሃም አትጃጃል፣ ወንድምህን አሳልፈ ለፖሊስ መስጠት አለብህ አለች። አይ እናንተ ስራ ፈቶች እንዱ ሰው እንዴት በአንድ ቪዲዮ 6 ኮመንት ይኮምታል ወገን? ረረረረረ እናንተ ውስጥ ከፋ እኮ ከፋ እና ባይጃጃልብን ነበር የሚገርመው ጋሽ አሸብር ማለት ነው። እንዱ ባይጃጃልብን እንዱ ማን ይሞት ማለት ነው። እንዶ ማን ይሙት አንድ ሰው ከጠፋ 3 ቀን በሙሉ 3 ቀን በሙሉ ለፖሊስ ሳያሳውቁ ሳያመለክቱ የሚቆዩ ይመስላችኋል? እናንተ ጨርሳችሁ ጅል ሆናችኋል እንዴ? እንግዲያው በቃ አሁን ሊፈለግላችሁ ነው።
በየሆስፒታሉ መፈለግ አለብን ብለዋል። እናንተም እንደተመኛችሁት ነብሯንም አሰልፈን ለፖሊስ እንሰጣለን እያሉ ነው። የኔ ነብር፣ የኔ አንበሳ፣ የኔ ጀግና ማለት ነው። በደንብ አርግሽ እኮ አንገበገብሻቸው። በጎቹ በዚህ በኩል በአንቺ ተቃጥለው ድፍት ሊሉልሽ ነው። የባልሽ ጓደኞችና ከባልሽ ጀምሮ ደግሞ በዚህ በኩል እኝኝ እያሉልሽ ነው። የኔ አንበሳ በደንብ አርግሽ አንጨርጭሪያቸው። በደንብ አርገሽ ማለት ነው። እውነቴን ነው። እኔ ትላንትና እንዴት ደስ እንዳለች ልነግራችሁ አልችልም። ግን አልተመቸኝም። ቪዲዮ ትላንትና ነው። አዎ ትላንትና፣ አዎ ከቡዜ የሰራችው ማለት ነው። እኔ የፈለግኩት ነገር ከማድረግ ወደኋላ አልልም። መሸሽን ደስ አይለኝም ስትላት አቤት እንዴት ቅቤ እንደጠጣሁኝ ልነግራችሁ አልችልም። በቃ እንዲህ ነው ኮንፊደንስ ማለት ነው። የኔ ጀግና፣ የኔ አንበሳ እኝኝ እያሉልሽ ነው። እንግዲህ እኝኝ እያሉልሽ ነው። ባልሽም እንግዲህ እያለቀሰ ነው ሩታዬ ማለት ነው። እንግዲህ መሀረብና ሶፍት እያቀበልሽ ውሽማ ጠፍቶበት አይጋሽ አሸብር ምን አለ ወንድምዬ? በቃ እኔ እኮ እነሱ ሄደን ዝም ብለን እንትን ከምንወነጅል እንጠይቃቸው፣ በመጀመሪያ እንጠይቃቸው ብዬ ነው። ካልሆነ በቃ እኔ እናንተ እንስማማ ብዬ ነው። ሄደን በቃ እኔ እናንተ ከተስማማን ሄደን ማመልከት እንችላለን፣ ፖሊስ ጣቢያ እንሄድ ምናምን ሲለው በዚህን ሰዓት ፖሊሶች ይገኛል። የኔ ወንድም አደጋ በደረሰበት ቦታ አንድ ሰው ሲጠፋ ወይም የሆነ ነገር ሲደርስ እኮ ተደውለው በየትኛውን ሰዓት ይደርሳሉ ማለት ነው። ምን ነው የአንተ የት ሀገር ነው ያለው? እንዲ ኧረ የትም ሀገር ሁን፣ ከኢትዮጵያም ውጭ ሁን፣ የትም ይሁን የትም ፖሊስ 24 ሰዓት ይሰራል። 24 ሰዓት ይሰራል። በየትኛውም ቦታ ላይ ተደውሎለት ጥቆማ ተጠቁሞ ይደርሳል ማለት ነው። አገሌ ጠፍቶብኛል እንደዚህ ጠፍቶብኛል ብለህ ብታመለክት ራሱ ታገኛቸዋለህ። እና ምንድን ነው የትምህርት ቤት ቢሮ ነው ወይስ ምንድን ነው? አንተ ይገኛል ወይ ክፍት ነው ወይ አላለም? ለነገሩ ስንት ጅል እየተከተለ ወንድሜ፣ ባትጃጃልብን ነው የሚገርመው ማለት ነው። እና ጋሽ አሸብርዬ ሩታን ከሆነች እኔ ቅርና አይለኝም። ምናልባት ቅር ይለዋል፣ የቀድሞ ሚስቱ ነበረች እና ወንድሙ ስለሆነ ቅር ይለዋል ብለህ ካሰብክ ተሳስተሃል። ሄደህ ማመልከት ትችላለህ አለ ማለት ነው ለወንድሙ። ተው እንጂ እውነት ረፈደብህ አለችው ሩታ። ረፈደብህ እኮ ጋሽ አሸብርዬ፣ አልረፈደብህም? ትላንትና እንደዛኘኝ እያልክባቸው አላቅጠውብህ ሲሄዱ፣ ታዲያ አንተ ወንድ ከሆንክ ለምን አታመለክትም ነበረ? 3 ቀን በሙሉ ሴት የመሰለ እያለቀስክ ማለት ነው ለውሽማ። አቦ እንግዲህ መልካም የማልቀስ ጊዜ ይሁንልህ። ሌላው ደግሞ በዛ በኩል እች ማርቲናት የምትባል አንድ ደግሞ መታለች የውሽሚት እንትን ትምህርት እንትን በተግባር እያሳየችን ነው ማለት ነው። እንግዲህ ዛሬ ምን አለች? ብትፈልጉ እናንተ አትክሰሱ፣ እኔ ከሳለሁ፣ ለእህቴ እኔ እበቃታለሁ፣ እኔ ቆምላታለሁ። ምን እስከምትሆን ድረስ ነው የምትቆዩት? በጣም ነው እንዴ ለእህትሽ የተጨነቅሽው? እና ታዲያ ለእህትሽ ከተጨነቅሽ ማንሽ ራቆታምዬ ማንሽ እምብርታምዬ ማለት ነው። ታዲያ ከ24 ሰዓት አልፎ እኮ 48 ሰዓት ኧረ የምን 48 ሰዓት በ48 ሰዓት 24 ሰዓት ጨምሩበት። እንግዲህ እኔ ከእውቀት ነፃ ስለሆንኩኝ ማባዛት አልችልም። ስለዚህ ጨምሩበት፣ ደምሩበት። 3 ቀን ሞልቶታል እኮ እናቴ። ወይስ ዛሬ እምብርትሽ ልታሳይን ነው? በቀይ ቲሸርት ነው እምብርትሽ ልታሳይን ነው የመጣሽ? ለነገሩ ምን እምብርት ብቻ ትላንትና በግዳቤ ላይ እያቀፈችው ነበር። አንቃ እያን እንትን እያቀፈችው ማለት ነው። ውሽሚትን አብርሃም እንደምታቀፈው እሷንም በግድ እየተለጠፈችበት ነበረ። አቤላ ምን መጣብኝ ብሎ እንዲሁ ትላንትና እውነቴን ነው ማዳሜ ረግሜያታለሁ። በሱማ ቪዲዮ እየሳኩ ልሰራ ነበረ ግን አልተመቸኝም ማለት ነው። እና ማነሽዬ ማርቲነሽ ማነሽ የአቤላ ውሽማ ማለት ነው። እና መክሰሱም ማሳሰሩን ትደርሽበታለሽ። ነገር ግን ይሄ ሆድሽን ሸፍኝልን። አዎ በህግ አምላክ ሸፍኝልን። እምብርትሽ እያሳየሽ መጠሽ እዚች ቀን ለእህቴ እኔ በቃታለሁ፣ እሱ ካልከሰሰ እኔ ከሳለሁ፣ ቅብርት ስዬ እላለሁ፣ እዘቀዘቃለሁ፣ ወርዳለሁ፣ ወጣለሁ ብቲ ወፍ የለም። ጋሻ ማነው አቤላ ቴቴ አቤላ ደግሞ ሄርሜላ እንደዚህ የመሆኗ ሰበብ እኔ ነኝ ከአብርሃን ጋር ያስተዋወቅኳት የዚህ ሁሉ እንትን ምክንያት እኔ ነኝ አለ ማለት ነው። አዎ አንተ ነህ። የሰው ቤትን ትዳር ማፍረስ ምክንያት አንተ ነህ። የሁሉም ነገር አንተ ነህ ማለት ነው። ለማንኛውም መልካም እኝኝ ማለት ጊዜ ይሆንላችሁ ባይ